ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 15 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን ወደ እናንተ ልናካፍላችሁ ይዘመተናል። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪ የ20 ሀገራቶችን የምንዛሪ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሪ ዋጋ ተመን ከ3ቱ ባንኮች አሪፍ ምንዛሪ የምንዛሪ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች እነሆ የጥቁር ገበያ ሐዋላ ምንዛሪም እጅግ በጣም እያሽቆለቆለ ይገኛል። ነገር ግን አሁን ላይ ምሁራን እንደሚናገሩ ከሆነ ከዚህ በኋላ እጅግ በጣም እጥፍ ነው የሚጨምረው እየተባለም ይገኛል። እንዴት ካላችሁን ኢትዮጵያ በቅርብ እንዳሳወቃችሁ ከሆነ ከብዙ ሀገራት እጅግ በጣም በብዙ ቢሊዮን ዶላር እንደተበደረችም ተሰምቷል። ይህንንም ብድር በቅርብ ዓመታት ውስጥ መክፈል እንዳለባትም ተገልጿል። እናም መንግስት ደግሞ ይህንን ብድር የመክፈል አቅም የለውም። መንግስት ይህንን መክፈል ካልቻለ ወደ ኢትዮጵያ ህዝብ መዞሩ የማይቀር ነው ማለት ነው። እናም ህዝቡ ላይ ከፍተኛ ጫና እንደሚደረግ ነው የተነገረው። እናም ያበደሩትም ሀገራት በጥቂት ዓመታት ውስጥ እንዲከፈልም ተናግረዋል። ከዚህ በኋላ ጥቁር ገበያ እጅግ በጣም ይጨምራል። እንደዚሁም የዶላር እጥረት በጣም ያጋጥማል። ሀገራችን ላይ የዶላር እጥረት አጋጠመ ማለት እንግዲህ ባንክ ቤት በሚኬድበት ሰዓት ዶላር የለም ከተባለ ሰው ሁሉ ወደ ጥቁር ገበያ ያመራል ማለት ነው። ከግል ምንዛሬ ቢሮዎችም የለም ሲባል ወደ ጥቁር ገበያ ይሄዳል። ከጥቁር ገበያ ዶላር ለመግዛት ማለት ነው። እናም ቤተሰቦች ይህ ነገር በቅርብ እንደሚከሰት ነው እንግዲህ የተነገረው። በጣም አስፈሪ ነገር ነው። የጥቁር ገበያ ጨመረ ማለት እንግዲህ የብር የመግዛት አቅም በጣም ተዳከመ፣ የገንዘብ ቫልዩ በጣም ቀነሰ ማለት ነው። እናም ቤተሰቦች በዚህ አይነት የሚቀጥል ከሆነ ጥቁር ገበያ እንደዚሁ እንደተባለው በቅርብ ጊዜ 200 ብር እንደሚገባ እንደዚሁም ደግሞ ከዛ በላይም እንደሚሄድ ነው የሚነገረው። እናም እንግዲህ እሱን በጊዜ ቆይታ እንመለከተዋለን። በዚህ ጉዳይ ላይ አዲስ መረጃ ካለ በዚሁ ቻናላችን እንደዚሁም ደግሞ በዛኛውም ቻናላችን የምናሳውቃችሁ ይሆናል። ቤተሰቦች ቪዲዮ በመለቅበት ሰዓት ወደ እናንተ እንዲደርሳችሁ ከፈለጋችሁ ቻናላችን ሰብስክራይብ ማድረጋችሁ ለዘነጉ። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛ ሩት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። የመጀመሪያውም ጥያቄ እንደዚህ ይላል። እኔ ወደ ሀገር ቤት ልገባ አስቤ ነበር። እናም የያዝኩትን ገንዘብ ወደ ዶላር ቀይሬው ይዤ ልምጣ ወይም ደግሞ ወደ ወርቅ ልቀይረው የትኛው ይሻላል ብላ ጠይቃለች። ምን መሰለሽ እህቴ፣ ወደ ወርቅ ብቀይሩ በጣም የተሻለ ነው። ብዙ ግለሰቦች ወርቅ በመግዛት ነው ወደ ኢትዮጵያ ይዘው የመጡት። ምክንያቱም አሁን እንደምታየው ምንዛሬው እጅግ በጣም ከፍተኛ ጭማሪ እያሳየ ነው። ወርቅ ግን ብገዢ ሁሌ እያተረፍሽ ነው መጪው እንጂ እያከሰርሽ አመጭም። አሁን ላይ በተለያዩ ሀገራት ብትሄዱ በአሜሪካን ውስጥ እንደዚሁም ደግሞ በሳዑዲ በዱባይም ብትሄዱ ወርቅ ሁሌ እየጨመረ ነው የሚገኘው እንጂ እየቀነሰ አይደለም። እናም ገንዘብሽን ይዘሽ በመጪ ብዬ የማስበው ወደ ወርቅ ብትቀይሪ በጣም የተሻለ ነው። በጣም ብዙም ታተርፊበታለሽ። የገዛሽበትን 100 እጥፍ የምታተርፊበትም ሰዓት አለ። እናም ቤተሰቦች በዚህ አይነት መንገድ ይዛችሁ መጡ፣ ወርቅ ገዝታችሁ ይዛችሁ መጡ፣ በጣም ትርፋማ ነው የምትሆኑት። ነገር ግን ወደ ምንዛሬ ይዛችሁ መጡ፣ አሁንም እንደነገርኳችሁ ምንዛሬ እጅግ በጣም ይጨምራል እያልኳችሁ ነው የሚገኘው። እንደዚህም ደግሞ የብር የመግዛት አቅም በጣም እየወደቀ ወይም ደግሞ እየቀነሰ ነው የሚገኘው። እናም ነገራቶች ከበድሉ ስለሚችሉ ወርቅሽን ይዘሽ በመጪ ወይም ደግሞ ወደ ወርቅ ገንዘብሽን ቀይረሽ ይዘሽ በመጪ በጣም የተሻለ ነው ብዬ አስባለሁ። እናንተ ደግሞ ያላችሁን አስተያየት በኮሜንት ላይ ጻፉልኝ። ወደ ቀጣይኛው ኮሜንት አለፍን። የዳሽን ባንክን ይዘህልና ቶሎ ብላችሁ ጠይቃችሁ ነበረ። የዳሽን ባንክን የምንዛሪ ዋጋ ተመን ወደ እናንተ ይዘመተናል፣ አብረን እንመለከተዋል። ቀጣይኛውም ጥያቄ እንደዚህ ይላል። 400 የሳዑዲ ሪያል ወደ ኢትዮጵያ ሲላክ ስንት ነው የሚሆነው ብሎ ጠይቀዋል። ቤተሰቦች በጥቁር ገበያ ይሁን በባንክ ቤት የምትልኩትን አልነገራችሁንም፣ ነገር ግን የሁለቱንም ልንገራችሁ። በጥቁር ገበያ ገንዘባችሁን የምትልኩ ከሆነ 400 የሳዑዲ ሪያል በምትልኩበት ሰዓት 17616 ብር ይመጣል። በስንት አባዝተ ነው? በ44 ብር ከ04 ሳንቲም ስናባዛው 17616 ብር ይመጣል ማለት ነው። በባንክ ቤት ደግሞ ገንዘባችሁን 400 የሳዑዲ ሪያል ከላካችሁ ስንት እንደሚመጣ ልንገራችሁ። 16940 ብር ይመጣል። በስንት አባዝተ ነው? በ42 ብር ከ35 ሳንቲም አባዝተ ነው ማለት ነው። በመሃላቸው ስንት ልዩነት አለው ማለት ነው? 676 ብር ልዩነት አላቸው ማለት ነው። በጥቁር ገበያና በባንክ ቤት የባንኩን የነገርኳችሁ የአዋሽ ባንክ ነው እና በአዋሽ ባንክ ከላካችሁ 16940 ብር ታገኛላችሁ። እንደዚሁም ደግሞ በጥቁር ገበያ የምትልኩ ከሆነ ደግሞ 17616 ብር ይመጣላችኋል ማለት ነው። ቀጣይኛውም ጥያቄ እንደዚህ ይላል። የዩሮን የምንዛሪ ዋጋ ተመን ንገረን ብላችሁ ጠይቃችሁ ነበር። የዩሮን ሁሌ እየተናገርን እንገኛለን፣ አሁንም እንነግራችኋለን በአንድ ላይ የምንዛሪውን ዋጋ በመናገርበት ሰዓት። ቤተሰቦች ይሄ መረጃ ለሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችንን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሪ እየተመነዘረበት ያለው ዋጋ 165 ብር ከ25 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16525 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሪ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሪ እየተመነዘረበት ያለው ዋጋ 194 ብር ከ12 ሳንቲም እየተመነዘረ
ድረስ ሲሆን 100 ዩሮዎች ደግሞ 19412 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የስዊስ ፍራንክ አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋም 270 ብር ከ84 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20784 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 118 ብር ከ80 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11880 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 108 ብር ከ93 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 10893 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የቻይና ዩዋን አንድ የቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 23 ብር ከ17 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2317 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 221 ብር ከ99 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 22199 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 17 ብር ከ58 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1758 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የኩዌት ዲናር አንድ የኩዌት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 540 ብር ከ97 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 54097 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የዱባይ ድርሃም አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 44 ብር ከ94 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4494 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 44 ብር ከ04 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4404 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የኦማን ሪያል አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 429 ብር ከ32 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 42932 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የጆርዳን ዲናር አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 232 ብር ከ81 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 23281 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 438 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 43820 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 3 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የቱርክ ሊሬዎች ደግሞ 398 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 0.69 ሳንቲም እየተመነዘረ ሲሆን 100 የመን ሪያሎች ደግሞ 69 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ21 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4921 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ ላይ የምናገኘው አንድ ኢንዲያን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 1 ብር ከ86 ሳንቲም እየተመነዘረ ሲሆን 100 ኢንዲያን ሩፒዎች ደግሞ 186 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የፓኪስታን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 0.58 ሳንቲም እየተመነዘረ ሲሆን 100 የፓኪስታን ሩፒዎች ደግሞ 58 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች በዛሬው ዕለት ያለው የጥቁር ገበያ ሐዋላ ምንዛሬ የምንዘራው ዋጋ ተመናችን ይህን መስል ነበር። አሁን ደግሞ ወደ ሶስቱ ባንኮች የምንዘራው ዋጋ ተመን አብረን እናልፋለን። ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የምንመለከተው የሶስት ባንኮችን የምንዘራው ዋጋ ተመን ነው። የአዋሽ ባንክን፣ የዳሽን ባንክን፣ የኢትዮጵያ ንግድ ባንክን የእነዚህን የሶስት ባንኮችን የምንዘራው ዋጋ ተመን ነው አብረን የምንመለከተው። አብራችሁን ቆዩ። በቅድሚያም የምንመለከተው የኢትዮጵያ ንግድ ባንክን የምንዘራው ዋጋ ተመን ይሆናል። በአንደኛ ላይ የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ በ138 ብር ከ74 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ በ141 ብር ከ52 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 36 ብር ከ97 ሳንቲም እየተገዛ ሲሆን እየተሸጠበት ያለው
ያለው ዋጋ ደግሞ 37 ብር ከ71 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው የዱባይ ድርሃም አንድ የዱባይ ድርሃም በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 37 ብር ከ78 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 38 ብር ከ54 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 161 ብር ከ66 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 164 ብር ከ90 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 182 ብር ከ79 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 186 ብር ከ45 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 445 ብር ከ35 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 454 ብር ከ25 ሳንቲም እነሱ ይሸጣሉ። እስካሁን ድረስ የተመለከትነው የኢትዮጵያ ንግድ ባንክ የምንዘራ ዋጋ ተመን ነው። አሁን ደግሞ የአዋሽ ባንክን አብረን እንመለከታለን። አብራችሁን ቆዩም። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ35 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ20 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ28 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ15 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 103 ብር ከ76 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 105 ብር ከ84 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 141 ብር ከ30 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 144 ብር ከ13 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ ዩሮ እየገዛበት ያለው ዋጋ 165 ብር ከ89 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 169 ብር ከ20 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 172 ብር ከ50 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ95 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ የተመለከትነው የአዋሽ ባንክን የምንዘራ ዋጋ ተመን ነው። አሁን ደግሞ ወደ ዳሽን ባንክ አብረን እናልፋለን። ቪዲዮ ላይክ ያደርጋችሁ አብራችሁን ቆዩ። የዳሽን ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 143 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 146 ብር ከ38 ሳንቲም እነሱ ይሸጣሉ። የዳሽን ባንክ አንድ ዩሮ እየገዛበት ያለው ዋጋ 166 ብር ከ47 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 169 ብር ከ80 ሳንቲም እነሱ ይሸጣሉ። የዳሽን ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 38 ብር ከ25 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 39 ብር ከ02 ሳንቲም እነሱ ይሸጣሉ። የዳሽን ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 39 ብር ከ07 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 39 ብር ከ85 ሳንቲም እነሱ ይሸጣሉ። የዳሽን ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 193 ብር ከ74 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 197 ብር ከ62 ሳንቲም እነሱ ይሸጣሉ። ቤተሰቦች የዛሬው ምንዛሬ ዋጋ ተመን ይሄን መስለ ነበር። ቤተሰቦች ይሄ መረጃ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልሳለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።